ትምህርት ቤት ራሱ በቃ እምቢ ብላ ያመማት ራሱ ሄዳ ሂጂ ምናምን ብትባል ቤት አይ ትንሽ አርፌ እገባለሁ ነው የምትለው። መሰረታዊ ነገር ትምህርት ነው። ያለ ትምህርት የተቀየረ ሀገር የለም። ከጽዮንም ስብዕና ከትምህርቷም ከምንም አንጻርና ለእነሱ የሚመጥን ነገር የተወሰኑ እነዚህ ቋንቋቸውና አንዳንድ የእነሱ ፍጥነት ሊያሳድግ የሚችል ነገር ብለን የምናምነው ማለት ነው። አሁን ደግሞ ከቤተሰቦቿ ጋር ተገናኝተናል። እስቲ ከቤተሰቦቿ ጋር ደግሞ አጠር ያለ ቆይታ እናደርጋለን። እስቲ እንተዋወቅ። እንኳን ደህና መጣችሁ። እንኳን ደህና መጣ። እናመሰግናለን። ኦኬ። እስቲ እንግዲህ እስካሁን ድረስ ከጽዮን ጋር አሪፍ ጊዜ አሳልፈናል። ከጽዮን ጋር ስለ ትምህርቷ ከኬጂ ጀምሮ እስከ 4ኛ ክፍል የነበራትን ቆይታ አጠቃላይ ባህሪዋን በትምህርቷ ስኬታማ በጣም ጎበዝ ልጅ አላችሁና ከሷ ጋር ጥሩ ጊዜ አሳልፈናል። አሁን ደግሞ ስለ ጽዮን ባህሪ ከልጅነቷ ጀምሮ ምን አይነት ተማሪ ነበረች፣ እንዴት ነው እንደዚህ ጎበዝ ስኬታማ ተማሪ የሆነችው፣ ለሌሎች አርአያ ትሆናለች ብለን ነው እኛም የጋበዝናትና እዚህ ፕሮግራም ላይ ጽዮን ምን አይነት ልጅ ነበረች? ከዛ በፊት ግን እስቲ ራስህን አስተዋውቅኝ። እሺ፣ አመሰግናለሁ። እናመሰግናለን በቤተሰብ ስም እዚህ መታችሁ ይሄንን ኢንተርቪው ይሄንን ቃለ መጠይቅ በማድረጋችሁ በጣም እጅግ ደስተኛ ነን። እናመሰግናለን። ስሜ ጸጋ ይባላለሁ። የጽዮን አባት ነኝ። ስለ ጽዮን ያው ብዙ ነገር እሷ እንዳወራችሁ ከልጅነት ጀምሮ ያው ጎበዝ ተማሪ ነች። ከመጀመሪያ ጀምሮ የኛም ፍላጎት ምንድነው ጎበዝ ተማሪ እንድትሆን የሁሉም ወላጅ ፍላጎት አይነት የኛም ፍላጎት ነው። ስለዚህ ከመጀመሪያ ጀምረን ትምህርት ከመግባቷ በፊት ጀምረን ከፊደል ጋር ከሌሎች ከትምህርት አካዳሚ የሆኑ ነገሮች ኢንተረስት እንዲኖራት ፍላጎት እንዲኖራት የተቻለንን ጥረት እናደርጋለን። በቁሳቁስም በቀልድም በጨዋታም እየተደረገ ከኤቢሲዲ ሌሎች ነገሮችን እያየች እንድትሄድ አደረግናት። ከዛ ኢርሊ ወደ ትምህርት ቤት ገብታ በንቃት እንደ እድል ሆኖ ያው ፈጣን ነች፣ ቶሎ ይገባታል፣ ቶሎ ትረዳለች። በቃ እኛም የተቻለንን እንደማንኛውም ወላጅ የተቻለንን ጥረት እናደርጋለን። ያው እኛ ማንኛው ሰው በትምህርት ምንም ይስራ ምንም ከአካዳሚ ውጭ ይሁን ወደ ቢዝነስ የሚገባ ወደ ምንም ነገር በትምህርት ማለፍ አለበት ብለን እናምናለን። በጣም በትምህርት ደግሞ ጥሩ ደረጃ መድረስ አለበት። ትምህርት የሁሉም ባይንዲንግ ነው ብለን ስለምናስብ ልጆች ጎበዝ እንዲሆኑ፣ ጠንክረው እንዲማሩ፣ ቀጣይ ህይወታቸው እንዲስተካከል የተስተካከለ የትምህርት ቁመና እንዲኖራቸው ጥረት እና ፍላጎት አለን። በዛ መሰረት ጽዮን ኮች አድርገናታል። በጣም እንደ አጋጣሚ እንደ እድል ሆኖ ተሳክቷል። ያው እስካሁን ባለው እስከ መጨረሻ ያሳምርላት ነው የሚባለው። በጥሩ እንቅስቃሴ ላና ጥሩ የትምህርት አቋም ላይ ነች ያለችው። በጣም አሪፍ፣ እናመሰግናለን። እስቲ ራሽን አስተዋውቂልኝ። ማን ልበል? ያው ለተመልካቾች እኔ እንኳን አመሰግናለሁ። አንተም እኛን አክብረህ እዚህ ድረስ መጥተህ እሷን ለማውራት ስለመጣ እናመሰግናለን። ስምሽን አልነገርሽን? እባላለሁ የጽዮን እናት ነኝ። ያው ሁሉም እሱ ገልጾታል። እንግዲህ ጽዮን በጣም ጎበዝ ልጅ በባህሪዋም በስነ ምግባሯ ማለት ነው በጣም ጎበዝ ነች። እንግዲህ እንዳየሁት ብዙ ዶክመንቶችን እያየሁ ነበረ ከኬጂ ጀምሮ ደግሞ ጉብዝናዋና ለዚህ ማለት የእናንተ ያው አስተዋጽኦ ይኖርበታል ብዬ አስባለሁ። የእናንተም እጅ ይኖርበታልና እንዴት ነበረች ኬጂ? በተፈጥሮ ነው ወይስ አቀባበሏ ከህፃንነቷ ጀምሮ በጣም እንደዚህ በጣም ፈጣን ተማሪ ነበረች ወይንስ አሁን በቅርብ ጊዜ የመጣ ነው? በእርግጥ ውጤቷን ሳየው ከኬጂ ጀምሮ በጣም ጎበዝ ተማሪ ነችና ምንድነው እናንተ የተለየ ነገር የምታደርጉላት እንደዚህ በጣም ጎበዝና ስኬታማ የሆነችው? አይ ጉብዝና ከልጅነቷ ጀምሮ ከመጀመሪያ ጀምሮ ነው። ገና ትምህርት ቤት ከመግባቷ በፊት ጀምሮ ተማሪ ወደ ትምህርት ቤት ሲሄድ እኔም ካልሄድኩ
እኔም ካልተማርኩ አይነት ፍላጎት ነበራት። ያንን ነገር ተጠቅመን እኛም ቀድማ እነዚህ ፊደሎችን ኤቢሲዲዎች ሌተሮችን በደንብ እንድትለይ እንረዳት ነበረ። በጨዋታም በምንም በስዕሎች ተደግፈው ከዛ እንደገባችም እኛ እንዲሁም በዚህ ደረጃ እንጠብቅም ነበር። ግን እሷ በቃ በጸባይም በትምህርትም አቀባበሏም ጥሩ እየሆነ መጣ። የእኛም ፍላጎት እንደዛ ነው። እሷም በእኛ ፍላጎት የእኛ ፍላጎትና የእሷ ፍላጎት እኩል እየሆነ ብዙ ነገር እኛ ይሄን አደረግንላት የምንለው ነገር የለም። እንደ ማንኛው ወላጅ ፍላጎቱ አለን። የቻልነውን ደግሞ ከስራም ከሌላም አንፃር ሳፖርት ለማድረግ እንሞክራለን። ነገር ግን ቶሎ ትቀበላለች። እሷም ትምህርት ቤቷም አስተማሪዎቿ በጣም ይወዷታል፣ ያግዟታል። እሷም ደግሞ ለአስተማሪዎች ለትምህርት ቤት በጣም ፍቅር አላት። በጣም ስለዚህ በዛ የተነሳ ይመስለኛል የትምህርት ፍቅር ከመጀመሪያ ጀምሮ ነው፣ ከኬጂ ጀምሮ ጥሩ አቀባበል ነው ያላት። በጣም በጣም ደስ ይላል። እንደውም ቅድም ከእሷ ጋር እያወራን በጣም የገረመኝ ነገር አንድ ጥያቄ ጠይቂያት ነበረ። ትምህርት ቤት ኬጂ ስትሄጂ መጀመሪያ ከማን ጋር ነው የሄድሽው አልኳት። ከአባቴ ጋር ነው ያለች። አለቀሽ ምናምን ስላት ኧረ በፍጹም አላለቀስኩም እና ትምህርት በጣም ነው የምወደው። እንደውም አንድ ጥያቄ ስጠይቃት ከመጽሐፍና ከቲቪ ብዬ ስጠይቃት መጽሐፍ አለች። ይሄ ማለት እንግዲህ መጽሐፍ የሁሉም ነገር መሰረት ነው፣ መጽሐፍ ጠቃሚ ነው የሚለው ነገር ገብቷታል ማለት ነው። ከዛ ደግሞ በጣም የገረመኝ ስለ ጽዮን አፏን የፈታችው በትግርኛ ነው፣ ትግርኛ ቋንቋ ግን በዚህ አሁን ባለችበት 4ኛ ክፍል ላይ ያው ትምህርቶች አብዛኞቹ የሚሰጡ በአማርኛና ያው የተወሰነ በእንግሊዝኛ ነው፣ ግን አብዛኛው በአማርኛ ነው። ከዛ ሁሉ ተማሪ ከሴክሽን 2ኛ ነው የወጣቸው፣ ከክላስ ደግሞ 1ኛ ነው የወጣቸው እና በጣም የገረመኝ ነገር ይሄ ነው። እና ይሄ ተፈጥሮ አቀባበሏ በጣም ላቅ ያለ እንደሆነ ለመረዳት አስቤያለሁና እስቲ ወደ ወይዘሮ ትዕግስት ልምጣና በህፃንነቷ እንዴት ነበረ ትምህርት ላይ ያላት አቀባበል? ፍላጎቷስ እንደው እንደናትም ያው ደግሞ ቅርበት እንዴት ነበር? ህፃን ሆና ጽዮን ምን አይነት ልጅ ነበረች ትምህርት ላይ ያላት? ከህፃንነቷ ጀምሮ ነው የትምህርት ፍላጎት ያላት። ማለት በቃ ኬጂ ላይ ያለች ራሱ የሆነ እንግዳ ከመጣ አሳዩን፣ መደመር ምንድነው፣ ማካፈል አይመጥንሽም እስኪ ቆይ ምናምን ብንላት ራሱ በቃ የሆነ እንትን አላት። ገና በደንብ ራሱ ቁጥሮችን ሳትለይ ራሱ መደመርና መቀነስ ምናምን እሱን ማወቅ ትፈልግ ነበር። እንግሊዘኛ ላይም በጣም እንትን ወደዛም ፍላጎት አላት። እንግሊዘኛም ትምህርት አሟት ራሱ መቅረት አትፈልግም ጭራሽ። ትምህርት ቤት ራሱ በቃ እምቢ ብላ ያመማት ራሱ ሄዳ ሂጂ ምናምን ብትባል ቤት አይ ትንሽ አርፌ እገባለሁ ነው የምትለው። እና በጣም የትምህርት ፍቅር አላት ይመስለኛል። ጎበዝ እንድትሆን ያደረጋት የኛ ጥረት ሳይሆን የውስጥ ፍላጎት ስላላት ነው። ትክክል። በጣም ለመጀመሪያ ጊዜ እንዳውም 1ኛ ክፍል ያለች ሚድ ላይ ይመስለኛል ማትስ ፈተና አንድ ኤክስ ገብቶባት እንዴት እንዳለቀሰች ጽዮን አልቀሰሻል? እንዴት ነው? ስለዚህ ከህፃንነት ጀምሮ በጣም ጎበዝ ነበርሽ ማለት ነው። ከህፃንነቷ ነውና ኢንተረስት ነው። እንዴት ኤክስ ይገባብኛል ብላ አልቅሳ በጣም ነው ያለቀሰችው። እንዳውም በቃ ለምን ኤክስ ካልገባ እኮ አንቺ ጎበዝ አትሆኝም ማለት አንድ ሰው ከስህተት ነው የሚማረው እና ከተሳሳች አንዴ ሌላ ጊዜ አትረሺው ምናምን ብለን በስንት ነው እንትን ያለችውና ምንም በቃ ቁርጠኛ ነች። እና ከህፃንነቷ ጀምሮ ተፈጥሮ ህፃንነቷ ነው። በቃ የሆነ እንግዶች ሲመጡ አጎቶቿ ያጎቶቿ ልጆች ምናምን ሲመጡ ቤት በቃ እሷ እርሳስና ደብተር ይዛ ሄዳ አሳዩኝ ነው የምትለው እና የራሷ ፍላጎት ነው። እኛ ምንም ያደረግንላት ጥረት የለም። በእርግጥ የከበዳት ነገር እናግዛታለን፣ የምትፈልገው ነገር እናሟላላታለን። ከዛ ውጭ ግን የራሷ ፍላጎት ነው እና ለዛ ነው ጎበዝ የሆነችው። በጣም ደስ ይላል። እርግጠኛ ነኝ በጣም እድለኞች ናችሁ እና ጽዮን ያው እንግዲህ ወደፊትም እንደምታኮራችሁ ተስፋ አደርጋለሁ። ሌላው በልጆችና በቴክኖሎጂ ላይ እንደው የተወሰነ ሀሳብ ለመስጠት ያህል
አሁን ላይ ያው እንደምታውቀው ልጆችን ከትምህርታቸው ወደ ኋላ ከሚያስቀሩ ነገሮች አንዱ ይሄ ማህበራዊ ሚዲያ ወይም ደግሞ ሶሻል ሚዲያ የምንለው ነገር ነውና ልጆች አሁን ከስልክ ጋር ያላቸው ግንኙነት ከወላጆች እኩል ሆኗል። በጣም አስቸጋሪ እየሆነ ነውና ከዛ ጋር ተያይዞ ወላጆች ያው ሁሉም ወላጅ መቼም የራሱ ልጆችን የሚያሳድግበት የራሱ መንገድ አለውና ስልክና ወይም ቴክኖሎጂውና ትምህርትን እንዴት ነው የምታስተናግዱት እናንተ ቤት ውስጥ? አሁን ልጆች አሉ እንግዲህ ልጆቹ ያው ህፃናትም ቢሆኑ ግን ያው ስልክ፣ ታብሌት፣ ቲቪ ያለ ብዙ ነገር አለና ወደ ኋላ እንትን የሚላቸው ከጤናም አንፃር ከትምህርታቸውም አንፃርና የራሱ ተጽዕኖ ስላለው እንዴት ነው የምትቆጣጠሩት? ወላጆችስ እንዴት ምን ማድረግ አለባቸው? በዚህ ላይ እንደው ከእናንተ ቤተሰብ ተሞክሮ የተወሰነ ሀሳብ በዚህ ላይ ቢሰጥበት። አዎ በዚህ በቴክኖሎጂ ከሶሻል ሚዲያ እና ከሞባይል ከቲቪ በተያያዘ ያው ይሄ ነው ትክክል የሚባል ነገር ላይኖር ይችላል። ግን ሁሉም ነገር አንጻራዊ ነው። አንጻራዊ ነው። ግን እኛ የምናምነው ምንድነው ያው ከዛም በላይ እንደሆነ መራቅ ያለባቸው ብለን አናምንም። ነገር ግን በጣም ኮንትሮል በሆነ በወላጅ ቁጥጥር ያው ልጆች ሁሉም የሚጣፍጥ ነገር ብቻ ነው የሚታያቸው። ስለዚህ ደስ እያላቸው ስለሚሄድ እንኳን ልጆች ትልቅ ሰውን መቆጣጠር የማይችልበት ደረጃ ነው እየደረሰ ያለውና እኛ በተቻለ መጠን የምናደርገው ምንድነው ለነሱ የሚመጥን ነገር የተወሰኑ እነዚህ ቋንቋቸውና አንዳንድ የነሱ ፍጥነት ሊያሳድግ የሚችል ነገር ብለን የምናምነው ማለት ነው። በሳይንስም በምንም ሳይሆን እኛ በራሳችን እምነት የምናምነው በጣም ሊሚትድ የሆነ ነገር ከትምህርት ውጭ ሲሆኑ ለአጭር ጊዜ የስክሪን ታይማቸው ሊሚት አድርገን የተወሰነ ነገር አይተው በቃ ወደ ሌላ ነገር ለነሱ የሚጠቅማቸው ነገር ለነሱ የሚጠቅም ነገር የህፃናት የሚመለከት ነገር ሌላ ነገር እንዳያዩ እየተቆጣጠርን የምናደርገው ነገር አለ። በተወሰነ ደረጃ አንደኛ ስክሪን ላይ ቆይተው እንትን ሲሉ አእምሯቸውም ይደነዝዛል። ለሌላ ለእድገታቸውም ለትምህርታቸውም ለሌላ ነገርም ጠቃሚ ነው ብለን ስለማናም በጣም የተወሰነ ነገር ያያሉ። ከዛ በቃ ይባላሉ ወደ ጨዋታቸውና ወደ ትምህርት። እኔ እንደ አባት እንደ ወላጅ የምመክረው ምንድነው ሁሌ የምንለው ቤታችን ለነሱ የምንላቸው አንድ ነገር ላይ ብቻ ለረጅም ሰዓት ቆይተው ውጤት የለውም። ሊጣፍጥ ይችላል። የሚጣፍጥ ነገር ሁሉ ቆይቶ ለጊዜው ነው እንጂ ጥቅም የለውም። ስለዚህ የሚመር ነገር አንዳንዴ ጥረት የሚፈልግ ነገር ላይ ነው ፎከስ መደረግ ያለበት። በዛ ላይ ደግሞ አንድ ነገር የሆነ ሰዓት የሆነ ነገር ታደርጋለህ። ጨዋታም በራሱ ሰዓት ጨዋታም ለረጅም ጊዜ ከሆነ ሌላ ነገር ይባክናል። ሁሉም ነገር በመጠኑ ትምህርትም በራሱ ሰዓት የተወሰነ ለነሱ የሚመጥን የሚዲያ ነገሮችም ለልጆች የሚመጥን ነገርም ካለ በተወሰነ ሰዓት ተደርጎ መሰራት መሄድ አለበት ብዬ ነው ማምነውና በዛ ነው ጥረት የምናደርገው። ያው እነሱም ኦልሞስት የኛን ይሰማሉ። ካልሰሙ ደግሞ እኛም ኖ ብለን እናስቆማቸዋለን ማለት ነው። ስለዚህ በተቻለ መጠን በዚህ ነው እየሄድን ያለ ነው። የኛ ነው ትክክል የሌላ ስህተት ነው ማለት ግን አይሆን ይችላል። በጣም አሪፍ። ወላጅ እንደየራሱ አመለካከት የየራሱ ኮቺንግ ስታይል ይኖረዋል ማለት ነው። በጣም ደስ የሚል ነው። በዚህ ላይ እንደምትጨምሪው ነገር አለ? ያው እንደ እናትም ያው እኛ እንደ ማለት በቤታችን የምናምንበትን ነገር ወረድ ገልጾታል። ምንም የተለየ ነገር የምንጨምረው ነገር የለኝም። ስለዚህ ያው ሁሉንም ነገር በአግባቡ መጠቀም ለልጆቹ በእድሜያቸው በአቅማቸው በልክ ሁሉንም ነገር የሚጠቅመው ነገር ጥቅም እንዳለው ሁሉ ማንኛውም ነገር ጉዳት አለው እና ሁሉን ነገር በመጠኑ እንዲጠቀሙ ማድረግ ነው ማለት ነው። እንደዛ ነው። እሺ በጣም እናመሰግናለን። በመጨረሻ እንግዲህ ይህ ፕሮግራም የቤተሰብ ፕሮግራም ነው። የቤተሰብ ፕሮግራም እንደመሆኑ መጠን ከልጆች አስተዳደግም ከእናንተም የልጆች አስተዳደግ ከጽዮንም ስብዕና ከትምህርቷም ከምንም አንጻርና አጠቃላይ ለወላጆች ለሌሎች ወላጆች ጠቃሚ የሆነ ነገር ይሄ የምትሉት ነገር የመጨረሻ መልእክት ብታስተላልፉልኝ በጣም ደስ ይለኛል። እሺ ያው ሁሉም የየራሱ የሆነ አመለካከት አለው።
ልጆች ሲያድጉ እኛ ደግሞ ማለት ሁሉም ወላጅ ልጆቹ ጥሩ ደረጃ እንዲደርሱለት ትምህርታቸውን በስርዓት እንዲከታተሉና በሁሉም ነገር ስርዓት ባለው መንገድ ቢያድጉ ደስ ይለዋል። ያው ሁሉም እኛ ደግሞ እስኪ እንደዛ ሆኖ ያድጋሉ በምንለው መንገድ ይሄድን ነው ከእግዚአብሔር ጋር ስኬታማ ልጆች ይሆናሉ ብለን እናምናለን። አመሰግናለሁ። የመጨረሻ ሀሳብ እስቲ ለወላጆችም ለተማሪዎችም ለህፃናትም አጠቃላይ እንዲያው ማለት ሁሉም ሰው የሚፈልገው ነው የኛ ፍላጎት ልጆች በትምህርታቸው ጎበዝ ሆነው ለሁሉም ነገር ቅድም እንዳልኩት መሰረታዊ ነገር ትምህርት ነው። ያለ ትምህርት የተቀየረ ሀገር የለም። ስለዚህ በመጀመሪያ የሚጠቅመው ለራሳቸው ነው። እኛም እንደዛ ነው የምንላቸው። ብትጎብዙ ጎበዝ ብትሆኑ ስርዓት ብትይዙ ለራሳችሁ ነው። ስታድጉ በኋላ የማይቆጭ ነገር አድርጋችሁ ነው መሄድ ያለባችሁ ብለን እንመክራለን። ስለዚህ ሁሉም ወላጅ የሚፈልገውም ይሄ ነው። ትምህርትን በደንብ ቢማሩ ስርዓትን ቢኖር ሁሉም ነገር በልክ ቢሆን ይሄ ያው ሁሉም ወላጅ የሚፈልገው ነገርና እኛም ምክራችን ይሄ ነው ሊሆን የሚችለው ማለት ነው። በጣም እናመሰግናለሁ። በጣም ደስ የሚል ሀሳብ ነው ያነሳኸው። በጣም እናመሰግናለን። እንግዲህ ፕሮግራማችን እንግዲህ በዚህ ሁኔታ እዚህ ላይ ደርሷል። በጣም ጥሩ ቆይታ ነበረን ከጽዮንም ጋር ከእናንተም ጋር የነበረን ቆይታ በጣም አሪፍ ነበረ። በጣም እናመሰግናለን። ከዛ በተጨማሪ ግን ይህን ፕሮግራም እንግዲህ ለመስራት ሳስብ እውነት ትብብራችሁን ሳላመሰግን ማለፍ አልችልም። በአንድ የስልክ ጥሪ ነው የተባበራችሁኝ። ከጽዮን ጋር የነበረን ቆይታ አሪፍ ነበር። ከእናንተም ጋር እዚህ ድረስ መጥቼ ቤታቸው ድረስ ይህንን ቃለ መጠይቅ እንድጠይቅ ፈቃደኛ ስለሆናችሁ ቤታችሁንም አጠቃላይ ጊዜያችሁንም አጠቃላይ ስለሰጣችሁኝና አክብራችሁ ከኔ ጋር ይህን የመሰለ ጥሩ ቆይታ ስላደረግን በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልን። ስለነበረን ቆይታ በጣም አመሰግናለሁ። ጽዮን እንግዲህ በጣም አሪፍ ጊዜን ያሳለፍነው አይደል? ዛሬ በጣም ጥሩ ቆይታ አሳልፈናል። ወደፊት ደግሞ አድገሽ ተመረቀሽ ጥሩ ደረጃ ደርሰሽ ሳይንቲስት ሆነሽ ደግሞ ረጅም እድሜ እኛም እድሜ ሰጥቶን አንቺም ደግሞ አድገሽ ለትልቅ ነገር እንደምንገናኝ ተስፋ አደርጋለሁ። ያው የዛሬ ፕሮግራማችን ይመስላል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ለማለት ነው። እኛም ያው እዚህ ድረስ መጣችሁ ይሄን ፕሮግራም ስለሰራችሁ በጣም እናመሰግናለን። ታንኪዩ። እየተከታተላችሁት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። የዛሬ ፕሮግራማችን እንግዲህ እንደተመለከታችሁት ከአንዲት ኮከብ ተማሪ ጽዮን ጸጋይ ከምትባል ድንቅ ተማሪ ጋር የነበረን ቆይታ በዚህ መልኩ ተጠናቋል። እንግዲህ እናንተም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ያላችሁን አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬ ፕሮግራማችን ይህን ይመስላል። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ ድረስ የፕሮግራሙ አዘጋጅ መስፍን ካሳሁን ነኝ። ሰላም።